ይስጥልን ውድ ቤተሰቦቻችን ለዕለቱ የተመረጡ መረጃዎችን ይዘን ወደ እናንተ ተገኝተናል። በቅድሚያም አበይቶቹን አፍባሃ ከ130 በላይ በሚሆኑ የመንግስት ታጣቂዎች ላይ ከፍተኛ ጥቃት አደረስኩ አለ። ኮሎኔል ደመቀ ዘውዱ ከወልቃይት የተፈናቀሉ የትግራይ ተወላጆችን ለመቀበል ዝግጁ ነን አሉ። ጋዜጠኛ ተስፋለም ወልደየስ ለዓመቱ የፕሬስ ነጻነት ጀግና ሽልማት አሸነፈ። የቬንዙዌላ መከላከያ ሚኒስቴር ፓድሪኖ ሎፔዝ በቬንዙዌላና በአሜሪካ መካከል ያለው ውጥረት መጨመሩን ገለጹ። ቀዳሚ ወዳደረግነው ዜና ስናልፍ አፍባሃ ከ130 በላይ የሚሆኑ የመንግስት ታጣቂዎች ላይ ከፍተኛ ጥቃት አደረስኩ አለ። የመንግስት ሰራዊት በበኩሉ እርምጃ ወስጃለሁ ብሏል። የአማራ ፋኖ ብሔራዊ ኃይል አፍባሃ ምስራቅ አማራ ምኒልክ እዝና ሰሜን አማራ ቀጠና በላይ ዘለቀ እዝ በአገዛዙ ሰራዊቶች ላይ ከፍተኛ ጥቃት ማድረሳቸውን አስታውቀዋል። አፍባሃ ምስራቅ አማራ ቀጠና ምኒልክ እዝ ትላንት መስከረም 29 ቀን በሰሜን ወሎ ዞን ሀብሩ ወረዳ በነበረው ውጊያ ከ130 በላይ የመንግስት ታጣቂዎችን ሙትና ቁስለኛ አድርጌያለሁ ብሏል። በአውደ ውጊያ የተገኙ ድሎችን ሲገልጽም ከ86 በላይ የስርዓቱ ወታደር እንደ ቅጠል ሲረግፍ ከ45 በላይ የሚገመተውን ቁስለኛ ማድረግ ተችሏል ሲል አስታውቋል። የአውደ ውጊያውን አካባቢ የማያውቀው የስርዓቱ ወታደር ከፋኖ በሚተኮስበት የድሽቃና የሞተር ተኩስ ተደናግጦ ተበታትኗል ሲልም ገልጿል። በዚህም ዘመቻ አርበኛ አደም አሊ ባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሩ ሊጎና ዊላ ጉባ በተሰኙ ቦታዎች ላይ የመንግስትን ሰራዊት ሙትና ቁስለኛ በማድረግ ድል መጎናጸፉን ነው ያስረዳው። ትላንት ሙሉ ቀን በተደረገው ውጊያ አርበኛ አደም አሊ ያጣቸውን ወታደራዊ ጠቀሜታ ያላቸውን ቀጠናዎች በድጋሚ ለመቆጣጠር በማሰብ የተሰማራውን ኃይል ግማሹን በመደምሰስና በማቁሰል ታላቅ ድል ማግኘቱን እዙ አስረድቷል። የጊራና እና የገንፎ ጨፌ ሰንሰለታማ ተራራዎችን ለመያዝ አቅዶ የነበረውን የመንግስት ኃይል ደምስሻለሁ ሲል አስታውቋል። በዚህም ከሃሮ ከተማ ተነስቶ በአረሪት ከተማ አቆራርጦ ወደ ጊራናና ገንፎ ጨፌ ወታደራዊ ስትራቴጂክ ቦታዎችን ሊቆጣጠር ሙከራ አድርጎ የመንግስት ታጣቂ ኃይልን ድል አድርጌያለሁ ሲል አፍባሃ ምስራቅ አማራ ቀጠና ምኒልክ እዝ ምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር ገልጿል። አፍባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር በበኩሉ መስከረም 28 ቀን 2018 ዓ.ም በተደረገው ውጊያ በምዕራብ ጎንደር መተማ ወረዳ የአገዛዙን ኃይሎች ሙትና ቁስለኛ አድርጌያለሁ ብሏል። በአንጻሩ የፋኖን ክንድ መቋቋም ሲያቅተው ሽመለ ጋራ ትምህርት ቤት ላይ ከባድ መሳሪያ በመጣል አንድ ሴት ተማሪ ለሞት ዳርጓል። ምሽቱን በሙሉ በሁሉም አቅጣጫ የከባድ መሳሪያ በመወርወር በማህበረሰቡ ላይ ከባድ የሽብር ተግባር ፈጽሟል ሲልም ከሷል። በሌላ በኩል በማዕከላዊ ጎንደር አለፋ ወረዳ ጉሃንቻ ጎድጓዲት ቀበሌ ከእምነት ተቋም በመግባት በ12 ንጹሃን ጸበልተኞች ላይ የአገዛዙ ጥምር ኃይል ጭፍጨፋ ፈጽሟል ሲልም አክሎ ወንጅሏል። መከላከያ ሰራዊት የምስራቅ ጎጃም ዞን ኮር ዋና አዛዥ ብርጋዴር ጄኔራል ሶፊያ መሐመድ በበኩላቸው ሰራዊታቸው በፋኖ ኃይሎች ላይ እርምጃ ወስዷል ብሏል። የታጠቀው ቡድን በሰራዊቱ ስም ላይ የሐሰት ፕሮፓጋንዳ ለመንዛት ቢሞክርም በህዝቡ ዘንድ ተቀባይነት በማጣቱ ተበትኗል ያሉም ሲሆን ፋኖ ግን የታገቱ የማህበረሰብ ክፍሎችንም አስለቅቄያለሁ ሲል አስታውቋል። በአማራ ክልል የተለያዩ ቦታዎች የተኩስ ልውውጥ እያደረጉ የሚገኙት ፋኖና የመንግስት ታጣቂዎች በየፊናቸው በውጊያዎች ድል ቀንቶናል ሲሉ ተስተውለዋል። ኮሎኔል ደመቀ ዘውዱ ከወልቃይት የተፈናቀሉ የትግራይ ተወላጆችን ለመቀበል ዝግጁ ነን አሉ። የይገባኛል ጥያቄ የሚነሳበትን የወልቃይትን ወደ አማራ ክልል አጠቃለው እያስተዳደሩ የሚገኙትን እነ ኮሎኔል ደመቀ ዘውዱ የትግራይ ተፈናቃዮችን ለመቀበል ዝግጁ መሆናቸውን አስታውቀዋል። የትግራይ ተፈናቃዮችን ለመመለስ እየተሰራ መሆኑን የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ አስታውቀዋል። ኮሎኔሉ ለኢትዮጵያ ዜና አገልግሎት በሰጡት ማብራሪያ በሰሜኑ ጦርነት ወቅት ከወልቃይት የተፈናቀሉ ወገኖች ወደ ቀያቸው ተመልሰው እንዲኖሩ ለመቀበል ዝግጁ ነን ብለዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አሸተ ደምለውና ምክትላቸው ኮሎኔል ደመቀ ዘውዱ በጋራ በሰጡት ማብራሪያ አስተዳደራቸው ተፈናቃዮችን ለመቀበል ተዘጋጅቷል ብለዋል። በአማራ ክልል አስተዳደር ውስጥ የተካተተው የወልቃይት ጠገዴ ሰቲት ሁመራ ዞን ተፈናቃዮችን ለመቀበል ፈቃደኛ አይደለም የሚል ቅሬታ በተደጋጋሚ ሲቀርብበት ነበር። በሰሜኑ ጦርነት ወቅት ተደራግጠው የተፈናቀሉ የትግራይ ተወላጆች መኖራቸውን የገለጹት እነ ኮሎኔል ደመቀ በሺዎች የሚቆጠሩ ተፈናቃዮች ወደ ቀያቸው ተመልሰዋል ብለዋል። ምንም እንኳን በራሳቸው ጊዜ በተናጠል ወደ ቀያቸው ተመልሰው እየኖሩ የሚገኙ የትግራይ ተወላጆች ቢኖሩም አሁንም ያልተመለሱ ወገኖች መኖራቸውን
ጠቁመዋል። በአሁኑ ወቅት በወልቃይት ጠገዴ ሰቲት ሁመራ ዞን በሺዎች የሚቆጠሩ የትግራይ አባወራዎች ይኖራሉ የተባለ ሲሆን የዞኑ አስተዳደር የተፈናቀሉትን ለመቀበል ዝግጁ ነው ተብሏል። በሰሜኑ ጦርነት ወቅት ከዞኑ የተፈናቀሉ ወገኖች ወደ አካባቢያቸው እንዲመለሱና ሰላማዊ ኑሯቸውን እንዲቀጥሉ የተደረገ መሆኑ ዋና አስተዳዳሪው ገልጸዋል። በአሁኑ ወቅት በወልቃይት ጠገዴ የሚኖሩ በርካታ የትግራይ ተወላጆች ሰላማዊ ሕይወታቸውን እየመሩ እንደሚገኙ ጠቅሰው የአማራና የትግራይ ሕዝብ ለዘመናት አብረው የኖሩ መሆናቸውን ተናግረዋል። የሰሜኑ ጦርነት በተከሰተበት ወቅት ብዙዎች በኖሩበት አካባቢ እየኖሩ መሆኑን አስታውሰው በወቅቱ ተደራግጠው ከሄዱት መካከል ደግሞ ወደ ዞኑ ተመልሰው ሰላማዊ ሕይወት መምራት የጀመሩ መኖራቸውም ተገልጿል። ምክትል ዋና አስተዳዳሪው ኮሎኔል ደመቀ ዘውዱ በበኩላቸው ከዞኑ የተፈናቀሉ ወገኖች ወደ አካባቢያቸው መመለስ አለባቸው ብለዋል። ኮሎኔሉ በአካባቢው ሰላም ለመፍጠር አንድን ማህበረሰብ አፈናቅለ አንዱን ማኖር አይገባም ብለዋል ያሉ ሲሆን የተፈናቃዮች ጉዳይ በሰላማዊ መንገድ እልባት እንዲያገኝ በሁሉም በኩል ቁርጠኝነት እንደሚያስፈልግም ተናግረዋል። ከፌዴራል መንግስቱ ጋር ውጥረት ውስጥ የገባው ህወሓት ተፈናቃዮችን የፖለቲካ መያዣ አድርጓቸዋል በሚል ተፈናቃዮችን ለመመለስ አዲስ የተናጠል እንቅስቃሴ መጀመሩ ተሰምቷል። በፌዴራል መንግስቱና በመፈንቅለ አስተዳደር ከትግራይ በተባረሩት የቀድሞ የትግራይ ጊዜያዊ አስተዳደር አመራሮች መካከል ንግግር እየተደረገ ነው ተብሏል። ህወሓት መያዣ ያደረጋቸውን ተፈናቃዮች ወደ ወልቃይት ለመመለስ ዝግጅት እየተደረገ መሆኑን ሌተናል ጀነራል ጻድቃን ገብረትንሳኤ ከሰሞኑ በሰጡት ቃለ መጠይቅ ላይ ተናግረዋል። ምንም እንኳን ጀነራሉ ዝርዝሩን ባይናገሩም በፕሪቶሪያው ስምምነት መሰረት ተፈናቃዮችን ለመመለስ የተጀመረው ዝግጅት ከነ ታጣቂ ኃይል ካልገባው ያለውን ህወሓት ያገለለ መሆኑን ጠቁመዋል። ጋዜጠኛ ተስፋለም ወልደየስ ለዓመቱ የፕሬስ ነጻነት ጀግና ሽልማት አሸነፈ። በተደጋጋሚ የታሰረው ጋዜጠኛ ተስፋለም ወልደየስ ለዓመቱ የፕሬስ ነጻነት ጀግና ሽልማት ኢትዮጵያን ወክሎ ተመርጧል። የኢትዮጵያ ኢንሳይደር መስራችና ዋና አዘጋጅ ጋዜጠኛ ተስፋለም የዓመቱ የፕሬስ ነጻነት ጀግና ሽልማት ውስጥ ተካቷል። ጋዜጠኛው በሽልማቱ ውስጥ መካተት የቻለው ከመላው ዓለም ጋዜጠኞች ጋር ተወዳድረው ከተመረጡ በፈተና ውስጥ የማይናወጥ የጋዜጠኝነት ሙያ ያላቸውን ከተወጡ መካከል አንዱ በመሆን ነው። ዓለም አቀፉ የፕሬስ ኢንስቲትዩት በየዓመቱ በሚያዘጋጀው በዚህ ሽልማት የዚህ ዓመት አሸናፊ ከሆኑት 7 ጋዜጠኞች መካከል ጋዜጠኛ ተስፋለም ወልደየስ አንዱ ሆኖ ተመርጧል። ይህንን ሽልማት የዓለም አቀፉ የፕሬስ ኢንስቲትዩት IPI እና ዓለም አቀፉ ሚዲያ ስፖርት IMS የተባሉት ሁለት ተቋማት በትብብር የሚሰጡት ነው። ዓለም አቀፍ ሽልማቱ ለመገናኛ ብዙሃን ነጻነት ያልተገደበ የዜናና የመረጃ ፍሰት ሲሉ የግል ደህንነታቸውን ከፍተኛ ስጋት ውስጥ በመጣል ጉልህ አስተዋጽኦ ላበረከቱ ጋዜጠኞች የሚሰጥ ነው። ለዚህ የዓለም ፕሬስ ነጻነት ጀግና ሽልማት 7 የተለያዩ አገራት ጋዜጠኞችና አርታኢያን ተመርጠዋል። ጋዜጠኛ ተስፋለም ለሽልማቱ የተመረጠው ለገለልተኛ ጋዜጠኝነት ባለው የማያወላውል ቁርጠኝነት እንደሆነ ሸላሚዎቹ ባወጡት ይፋዊ መግለጫ ላይ አስታውቀዋል። ተስፋለም ከባለስልጣናት ለሚሰነዘር ቀጥተኛ የበቀል እርምጃ ኢላማ ከመሆኑ ባሻገር በስራው ምክንያት የግል ሕይወቱን በተደጋጋሚ ለአደጋ እንዳጋለጠ ሸላሚዎቹ በመግለጫቸው ጠቁመዋል። ጋዜጠኛ ተስፋለም በ2006 ዓ.ም ሽብርተኝነትን በመደገፍ በሚል ከተከሰሱ 3 ጋዜጠኞችና ዞን 9 በመባል ከሚታወቁት 6 ጦማሪዎች ጋር የፍርድ ሂደቱን ሲከታተል ቆይቷል። ጋዜጠኛው 1 ዓመት ከ3 ወራት በወህኒ ቤት ከቆየ በኋላ ክሱ ተቋርጦ ተለቋል። ከተፈታ በኋላ በጀርመን ሀገር በስደት ኖሯል። በመቀጠልም በዶቼ ቬለ አማርኛ ክፍል ከሰራ በኋላ እንደ አውሮፓውያን አቆጣጠር በ2020 ወደ ኢትዮጵያ ተመልሶ ኢትዮጵያ ኢንሳይደር የበይነ መረብ ሚዲያን ከሙያ ባልደረባው ጋር መስርቷል። ዋና አዘጋጁ ተስፋለም ወልደየስ በመስከረም 2014 ዓ.ም ለ3 ቀናት እንዲሁም በነሐሴ 2017 ዓ.ም ደግሞ ለ5 ቀናት በእስር አሳልፏል። ተስፋለም ለዚህ ታላቅ ሽልማት በመመረጤ ታላቅ ክብር ይሰማኛል በማለት ደስታውን መግለጹን በድረ ገጹ ላይ ሰፍሯል። እንዲሁም ሁለቱ ተቋማትና ዓለም አቀፍ መራጭ ኮሚቴ ለጥረቱ እውቅና በመስጠታቸው ምስጋናውን አቅርቧል። ከውጪ የቬንዙዌላ መከላከያ ሚኒስቴር ፓድሪኖ ሎፔዝ በቬንዙዌላ እና በአሜሪካ መካከል ያለው ውጥረት መጨመሩን ገለጹ። ሎፔዝ አሜሪካ የቬንዙዌላ ባለስልጣናት ላይ ያነጣጠረ ግድያ ልትፈጽም እንደምትችል ተናግረዋል። አሜሪካ እኛን ለመረበሽ ከውስጥም ከውጭም ብዙ መንገዶች ልትጠቀም ትችላለች ሲሉ አብራርተዋል። ሚኒስቴሩ በካሪቢያን ውስጥ የሚሰነዘሩ ጥቃቶች ቢኖሩም አሜሪካ ግድያ ለመፈጸም ልዩ ኃይል ልትልክ ትችላለች ብለዋል። ሎፔዝ የኤሌክትሪክና ነዳጅ ሀብታችንን እንዳንጠቀም እገዳ ሊጣልብን ይችላል በማለት የሚጠብቃቸውን ተግዳሮት ተናግረዋል። የአሜሪካ ፍትሐዊ አካሄድ ወደ ጦርነት ሊያመራ ይችላል ያሉት ሚኒስቴሩ እንደ ጦር አመራር ሊፈጠር የሚችለው ነገር ስለማይታወቅ ለሕዝባችን ጥሪ ያቀርባለሁ ሲሉ ተደምጠዋል። በሌላ በኩል የቬንዙዌላ የሀገር ውስጥ ሚኒስቴር ዲዮስዳዶ ካቤሎ ቬንዙዌላ ለአንድ ዘመቻ ራሷን እያዘጋጀች ነው ሲሉ ተናግረዋል። ቬንዙዌላውያን ሰላማዊ ዜጎች ናቸው ያሉት ካቤሎ ነገር ግን በሀገራቸው ለሚቃጣ ጥቃት ፈጣን ምላሽ በመስጠት ለመታገል ፈጣን ናቸው ብለዋል። የሀገሪቱ ፕሬዝዳንት ኒኮላስ ማዱሮ የቬንዙዌላ ጦር ወታደራዊ ልምምድ
እንዳያደርግ ያልተለመደ ትዕዛዝ አስተላልፈዋል ተብሏል። ለአሜሪካ ዛቻና ፉከራ የሚሸበር የቬንዙዌላ ዜጋ የለም ብለዋል ማዱሮ። የዓለም መሪዎች ግብረ መልስ ለመስጠት የሚፈሯቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕን ትከሻ ለትከሻ ከሚለካኩት ጥቂት መሪዎች መካከል የሆኑት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን የዋሽንግተን አስተዳደርን አስጠንቅቀዋል። አሜሪካ ግለሰቡን በቁጥጥር ስር ለማዋል የሚያስችል መረጃ ለሚያደርሱ ሰዎች $50 ሚሊዮን ሽልማት ያዘጋጀችባቸው የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በካሪቢያን አካባቢ ላለው የአሜሪካ መስፋፋት አስፈላጊ ያሉትን ምላሽ ሰጥተዋል። ፕሬዝዳንቱ ዩናይትድ ስቴትስ የደቡብ አሜሪካን ሀገር ለመውረር ምንም አይነት መንገድ እንደማይኖር ቃል እገባለሁ፣ ምክንያቱም አገሪቱ ሉዓላዊነቷን ለመጠበቅ ዝግጁ ነች ብለዋል። አሜሪካ የቬንዙዌላን ዘይትና ተፈጥሯዊ ሀብት ለመዝረፍ የማትፈነቅለው እንደሌለ ዓለምን በአምባገነናዊ ፈላጭ ቆራጭነት ማስተዳደር እንደምትፈልግ በተደጋጋሚ ሲከሱ የሚደመጡት ኒኮላስ ማዱሮ ከአሜሪካ ጠላቶች ሩሲያ፣ ቻይና፣ ኢራን ጋር ጥሩ ወዳጅነት እየገነቡ መሆኑንም ጠቁመዋል። ፕሬዝዳንቱ ይህን ያሉት በትራምፕ ትዕዛዝ መሰረት በደቡባዊ ካሪቢያን ቀጠና ከፍተኛ የአሜሪካ ወታደራዊ እንቅስቃሴ መጀመሩንና 7 የጦር መርከቦችን በኒውክሌር የሚንቀሳቀስ የባህር ሰርጓጅ መርከብና F-35 ስውር ተዋጊዎችን ጨምሮ ማሰማራቱን ተከትሎ ነው። ይህን ተከትሎ የቬንዙዌላ ወታደራዊ ኃይል ባለፈው ቅዳሜና እሁድ በማህበራዊ ሚዲያ ባጋራቸው ቪዲዮዎች ከላኦርቹላ ደሴት አቅራቢያ የባህር ዳርቻ ጠባቂ መርከብ 3 ኢራን ሰራሽ የውጊያ ፈጣን ጀልባዎች ሰርጓጅ መርከቦች የተካፈሉበት ልምምድ ማድረጉ ተገልጿል። በመሬት ላይ ለሚደረገው ጦርነት ለዜጎቹ የጦር መሳሪያ እየሰጠ ሲሆን የቬንዙዌላ ቦሊቫሪያ ባህር ኃይል በመባል የሚታወቀው ኃይል ሰርጓጅ መርከቦችና ሌሎች ተዋጊ መርከቦችን እያደራጀ መሆኑ ተዘግቧል። ከአሁን በፊትም ፕሬዝዳንት ማዱሮ ለትራምፕ በጻፈው ደብዳቤ ላይ የዋሽንግተን መንግስትን ክህደት መገለጫው እንደሆነ መግለጻቸው ይወሳል። ይህ በአሜሪካ የተጠነሰሰ በመላው አህጉር አስከፊ ጉዳት ወደሚያደርሰው ወደ ትጥቅ ግጭት እንዲሸጋገር ለማድረግ የታሰበ በሀገራችን ላይ እጅግ በጣም አስከፊ የሆነ ፖሊሲና የሐሰት መረጃ ምሳሌ ነው ሲሉ ለትራምፕ በተገባደደው የመስከረም ወር በጻፉት ደብዳቤ ገልጸዋል። ማዱሮ በደብዳቤው ላይ ፕሬዝዳንት ትራምፕ ለመውረር ሲሉ ግንኙነታችንን ያበላሹትን ውሸት እንደምናሸንፍ ተስፋ አደርጋለሁ። እነዚህና ሌሎች ጉዳዮች የሚዲያ ጫጫታና የውሸት ዜናን ለማሸነፍ ከልዩ መልእክተኛው ሪቻርድ ግሬኔል ጋር ቀጥተኛና ግልጽ ውይይት ለማድረግ ሁልጊዜ ክፍት ይሆናሉ ብለዋል። ይህ በእንዲህ እንዳለ ባለፈው ወር ትራምፕ ለተባበሩት መንግስታት ድርጅት እንዲህ ያሉትን አሸባሪ ዘራፊዎችን ህልውና ለማጥፋት ቃል እገባለሁ፣ የሰው ልጆች ሁሉ ጠላቶች ናቸው ሲሉ ገልጸዋቸዋል። ነገር ግን ብዙ ታዛቢዎች የትራምፕ ጸረ ናርኮቲክ ክሩሴድ በእውነቱ በሁጎ ቻቬዝ ፈላጭ ቆራጭ ወራሽ ላይ ውስጣዊ አመጽ በማስነሳት ወይም ምናልባት በቬንዙዌላ ውስጥ በቀጥታ ወታደራዊ ጣልቃ ገብነት በማድረስ ማዱሮን ከስልጣን ለማውረድ ሰበብ ነው ብለው ይጠራጠራሉ ተብሏል። አሜሪካ በፕሬዝዳንት ኒኮላስ ማዱሮ ላይ ለ3 ጊዜ የእስር ማዘዣ አውጥታለች። የሁለቱ ሀገራት ዲፕሎማሲያዊ ግንኙነት መሻከር የጀመረው ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ኃላፊነታቸው መምጣታቸውን ተከትሎ እንደሆነ ተገልጿል። ውድ ቤተሰቦቻችን አሁን ደግሞ የኢትዮጵያ ንግድ ባንክ ዕለታዊ የውጭ ምንዛሬ ተመንን እንመለከታለን። አንድ የአሜሪካ ዶላር በ140 ብር ከ64 ሳንቲም እየተገዛ በ143 ብር ከ46 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 184 ብር ከ78 ሳንቲም እየተገዛ 188 ብር ከ48 ሳንቲም እየተሸጠ ይገኛል። ዩሮ 163 ብር ከ48 ሳንቲም እየተገዛ 166 ብር ከ75 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክ በ172 ብር ከ42 ሳንቲም እየተገዛ በ175 ብር ከ87 ሳንቲም እየተሸጠ ይገኛል። የኳቲ ዲናር 451 ብር ከ90 ሳንቲም እየተገዛ 460 ብር ከ94 ሳንቲም እየተሸጠ ይገኛል። የቻይኒዝ ዩአን 19 ብር ከ37 ሳንቲም እየተገዛ በ19 ብር ከ76 ሳንቲም እየተሸጠ ነው። የዩኤኢ ድርሃም በ38 ብር ከ29 ሳንቲም እየተገዛ በ39 ብር ከ05 ሳንቲም እየተሸጠ ነው። ሳውዲ ሪያል በ37 ብር ከ49 ሳንቲም እየተገዛ በ38 ብር ከ24 ሳንቲም እየተሸጠ ይገኛል። ውድ ቤተሰቦቻችን ለሰዓቱ የተመረጡት መረጃዎች እነዚህን ይመስሉ ነበር። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ እንዲሆኑን እንጋብዛለን።